እግዚአብሔር እንደዚህ አለኝ፣ ከኔ ጋር ተማከር አለኝ። የኔ ምክር ከሰው ምክር ይበልጣል። የማ ምክር? የእግዚአብሔር ምክር ከሰው ምክር ይበልጣል። ዛሬ የሆነ ሰው በጌታ በኢየሱስ ስም ከዚህ ምክር ጋር ይገናኛል። ባካ አጠገብ ያለው ሰው ለመመከር ተዘጋጅታል ወይ በሉት ባካችሁ። በእግዚአብሔር ምክር ውስጥ ለመመከር ተዘጋጅታችኋል? እግዚአብሔር ምስክሬ ነው። አይን ያላየ ጆሮ ያልሰማ በሰው ልብ ያልታሰበ እናንተም የማታውቁት ነገር በሕይወታችሁ ላይ ይሆናል። ከየት? ከእግዚአብሔር ዓለም ከማይብራራው ዓለም። አሜን በልና ተቀበል። እጃችሁን ከፍ አድርጉና እግዚአብሔር አይብራራም በሉ ባካችሁ። ቆላስይስ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ የተሰወረ ማለት እኮ ማንም ከዚህ በፊት የነበሩ ነቢያቶች ያልተረዱት፣ ከዚህ በፊት ማንም ሰው ያላወቀው የተሰወረ የጥበብና የእውቀት መዝገብ። ትርጉሙ ደግሞ ምን ይለዋል መሰለ? የጥበብና የእውቀት ሀብት። ይህንን ሀብት ዛሬ የሆነ ሰው በኢየሱስ ስም ያገኘው። የማንን? የእግዚአብሔርን እውቀት። በጣም የሚገርመኝ ነገር አንድ ቦታ ደግሞ እንደዚህ ይላል፣ የፍቃዱን እውቀት መንፈሳዊ ጥበብንና አእምሮ እንዲሞላባችሁ ጸልያለሁ አለ ጳውሎስ። የተለየ የእግዚአብሔርን ነገር የምትረዳበት አእምሮ፣ የእግዚአብሔርን ነገር የምታውቅበት ጥበብ፣ ያንን እንዲሞላብህ ካወቅከው በቃ ዝም ብለህ ትበዘብዛለህ በጌታ በኢየሱስ። ዛሬ ይሄንን አእምሮ የሆነ ሰው ተቀብሎ ይወጣል። አሜን በልባክ። ለአንድ ሰው ያዘውና ይሄ አእምሮ ዛሬ ይሰጣል በለው ባክህ። የተሰወረ የጥበብና የእውቀት መዝገብ ወይም ደግሞ ሀብት በክርስቶስ ዘንድ ነው። 2005ን ማን ነው የሚያነብልኝ? በጌታ በኢየሱስ ስም ታምራትን እንሰማለን። የጥበብና የእውቀት ሀብት ተሰውሮ የሚገኘው እኔ ዛሬ ለሆነ ሰው አይምሮን ያዝ ባክህ። እግዚአብሔር ይሄን ሀብት ስጠኝ በል ባክህ። አንተ ሰው ይሄንን ሀብት ስጠኝ በለው ባክህ። ይሄንን ሀብት ቀድሞ የነበሩ ነቢያቶች አላዩትም። ይሄንን ሀብት ማንም አላየውም። እሱ ዘንድ አለ። ትጸልያለህ፣ ይሄ ሀብት ላንተ ይሰጣል። እግዚአብሔር ባክህ የሆነ አንተ ጋር የተሰወረ እውቀት አለ። አንድ የሆነ ያልገባኝ ነገር አለ፣ ላብራራው የማልችለው እውቀት። ይህንን እውቀት ዛሬ አብራልኝ። ጳውሎስ ደግሞ ምን ብሎ ጸለየ መሰለ? ቆላስይስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምሮ የፍቃዱን እውቀት መንፈሳዊ ጥበብን አእምሮን ሁሉ እንዲሞላባችሁ እየለመን ስለ እናንተ ጸሎትን አልተውንም። ምን አለ? የፍቃዱን እውቀት። የእግዚአብሔርን ፍቃድ። የማንም ፍቃድ? የእግዚአብሔር ፍቃድ። ከዛስ መንፈሳዊ ጥበብ። ከዛስ አእምሮ እንዲሞላባችሁ ስለ እናንተ እየለመን ነው አለ፣ እየጸለይን ነው አለ። እኔ ዛሬ ለሆነ ሰው ጸልያለሁ፣ ለገልጌላ አካላት ይሄ አእምሮ ዛሬ ይሰጣት። የትኛው? እግዚአብሔርን ፍቃድ የማወቅ የጥበብና የእውቀት መዝገብ በኢየሱስ ስም ለአንድ ሰው ያዙት። ይሄ አእምሮ ዛሬ ይሰጥ በሉት። የትኛው አእምሮ? ጥበብ ያለበት። የትኛው አእምሮ? የእግዚአብሔር እውቀት ያለበት መዝገብ። የእናንተ አእምሮ፣ የኔ አእምሮ የእግዚአብሔር መዝገብ ይሁን በጌታ በኢየሱስ ስም። ይሄንን አገኘው የሚለኝ ጮሆ አሜን ይበል። እስኪ ለአንድ ሰው ያዙትና በኢየሱስ ስም በሉ ባካችሁ። ላንተም ላንቺም ለኔም በሉ። አጠገባችሁ ላለ ሰው የፍቃዱን እውቀት የምናውቅበት የጥበብ መንፈስ፣ የእውቀት መንፈስ አእምሮን እንዲሞላብኝ ዛሬ ጸለይኩኝ። እኔ የምነግራችሁ ነገር እንዴት እየበራላችሁ እንዳለ ባላውቅም ግን አይናችሁ ዛሬ ይከፈት። አሜን አሜን። ይሄ ነገር ተገለጠልህ ማለት በቃ ዘመን የልምላሜ ዘመን ነው። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር እንደዚህ አለ፣ እመክርህ ዘንድ ልብህን አስፋ። እግዚአብሔር በምክሩ ምንድነው? ግሩም ነው። አንድ ነገር ልንገራችሁ፣ ምክር ባለበት ድል አለ። አላችሁ በጣም የሚገርመው ነው፣ ምክር እንደ ጠሊቅ ውሃ ነው። አእምሮ ያለው ደግሞ ይቀደዋል፣ ይጠጣል። ተጠርቶ ከታች ጥልቅ ሄዶ የሆነ ሰው ሊመከር ተዘጋጅቷል። ከእግዚአብሔር ዓለም እመከራለሁ የሚል ሰው አለ። ዛሬ ሮብ ወደዚህ ጉባኤ መጣ። እግዚአብሔር ሊመክረኝ ነው የሚል ሰው አለ። የምትመከረው ምክር ዘመንህን ሕይወትን ያለመልመዋል።
እጃችሁን ከፍ አድርጉና በእግዚአብሔር እመከራለሁ በል እባክህ። እንደዚህ በሉ፣ እግዚአብሔር ሆይ ምከረኝ በሉ እባካችሁ። የመከረኝን እግዚአብሔርን እባርከው አለ ዳዊት። ዳዊት ከእግዚአብሔር ምክር ይጠይቅ ነበር። እግዚአብሔር ሆይ ልውጣን ይላል። ማንን ይጠይቅ ነበር? ምክር ይጠይቅ ነበር። ልውጣ ጌታ ሆይ ምን ትላለህ ብሎ ስለው ውጣ ይለዋል። ውጣ ካለው ውጣ ነው። ሻና ማያባ ውጣ ብሎ ካለው ሚሊዮኖችን አሳልፎ ይሰጠዋል። ዛሬ ማን ነው ከእግዚአብሔር ምክር የሚጠይቅ? የሆነ አደራረግ ማየት ይፈልግ ሰው አለ? እግዚአብሔር የምትፈልገውን ነገር እንድታደርግ ያሳያል። ዛሬ እግዚአብሔር ይመክርሃል። እጃችሁን ከፍ አድርጉና እግዚአብሔር በምክሩ ግሩም ነው በሉ ባካችሁ። ስለዚህ ልላችሁ የሚገባ ነገር እግዚአብሔር ይመክረናል። አሁን እየመከረን ነው። የሆነ ሰው ነገ ላይ ታሪኩ በኢየሱስ ስም ይቀየራል። እጃችሁን ከፍ አድርጉና መካሪው እግዚአብሔር መክሮኛል በሉ ባካችሁ። ድገሙ። መካሪው እግዚአብሔር ይመክረኛል በሉ ባካችሁ። እግዚአብሔር ሲመክራችሁ በሱ ዘንድ አንደኛ ዕውቀት አለ፣ ሁለተኛ ጥበብ አለ፣ ሶስተኛ ማስተዋል አለ። ይሄን ይሰጣል። ጠቢባን ጥበብ፣ ምክንያቱም ጥበብ ለጠቢባን ነው። ምን ማለት ነው? ከሰለሞን የሚበልጥ ጥበብ እኔ ውስጥ አለ። ጠቢቡ ማን ነው? ክርስቶስ ነው። የተሰወረው ጥበብ ክርስቶስ በእኔ ውስጥ መኖሩ ነው። ስለዚህ እግዚአብሔር እነኚህ ማስተዋልን፣ ዕውቀትን፣ ጥበብን ይሰጣል። መጽሐፍ ሲናገር እንደዚህ ይላል፣ በነገር ሁሉ በቃልም ሁሉ በዕውቀትም ሁሉ በእርሱ ባለጠጎች ተደርጋችኋል። ተደርጋል ማለት ኦልሬዲ ትሆናለህ አይደለም፣ በቃ ተደርጋል። በእናንተ ዘንድ የታወቀ እንዲሆን በነገር ሁሉ በቃልም ሁሉ በነገር ሁሉ በቃልም ሁሉ በዕውቀትም ሁሉ በእርሱ ባለጠጋ ተደርጋለሁ አለ። ተደርጋችኋል ነው የሚለው። ለክርስቶስ መመስከሬ ዘንድ ተደርጋችኋል። ስንት ነገር ይኸውላችሁ፣ በእናንተ ዘንድ መመስከሬ በነገር ሁሉ አንድ፣ በቃልም ሁሉ ሁለት፣ በእውቀትም ሁሉ ሶስት፣ በእርሱ ባለጠጎች እንድትሆኑ ተደርጋችኋል። አንድ ሰው ዛሬ አሜን ብሎ ሆነለት። ተገባችሁ ያለውን ሰው እግዚአብሔር ዛሬ በቃሉ ብርሃን ሊባረከ ነው በሉ። አልሰማሁም። እያያችሁት እንደዚህ በሉት። ቃል መጣ ማለት ታሪክ ተቀየረ ማለት ነው በሉ። እጃችሁ ሰላም ነው። ከፍ አድርጉት። በኢየሱስ ክርስቶስ ደም እግዚአብሔር ይምከረን። አእምሮአችሁን ያዙ። ይሄ ከእግዚአብሔር ዓለም የሆነ አእምሮ ይሰጠኝ በሉ ባካችሁ። አሜን። በቃ ይሄ አእምሮ ይሰጠኝ። ስለዚህ እግዚአብሔር ይምከረን። አሜን፣ አሜን፣ አሜን። ማን ይምከረን? እግዚአብሔር ይምከረን። በጣም እግዚአብሔር ሲመክረን ነገራችን ሁሉ የተባረከ ይሆናል። እግዚአብሔር አንድ ቀን ሌሊት ላይ በዚህ 3 ቀን 4 ቀን አካባቢ ነውና ከመኝታዬ ላይ እንደነቃው አንድ ነገር ወደ ልቤ መጣ። በጌታ ፊት ነው የምነግራችሁ። እግዚአብሔር እኮ ሲመክር እኮ ወደ ልቤ መጣና እንደዚህ የሚል ድምፅ ነውና ልቤ ላይ ይጮሃል። ሁለት ነገር ነው። አንደኛ በጥቂቱ አከማች የሚል ነው። ጥቂት ነገር አከማች። ሁለተኛ መድከም በማይገባህ ቦታ አትድከም። ሁለት ነገር ነገረኝ። ተነሳውና መጸለይ ጀመርኩ። ጌታ ምን ለማለት ፈልገህ ነው ብዬ መጸለይ ጀመርኩ። ይሄ ሐሳብ አልገባኝም። ከዛ ወሰደኝና በጣም የሚገርመው ነገር ስለ ዮሴፍ ታሪክ ወደ እኔ ያመጣ። ዮሴፍ በጣም የሚገርመው ነገር ህልሙን ለንጉሱ ከፈታ በኋላ፣ ስሙኝ፣ የእግዚአብሔርን ምክር ስሙ። ህልሙን ከፈታ በኋላ ንጉሱ ያለው በጣም ብልህ ነገር አዋቂ የሆነ ሰው ያስፈልገውታል አለው። አረ እባክህ አለው። ያ ሰው አንተ ነህ አለው። ንጉሱ እኮ ነው ፈተለት። ከዛ በኋላ የ7 ዓመት ታሪክ ስለ 7ቱ ስለ ጠወለጉት ስለ ደረቁት ከብትና ስለ ወባብራሞቹ ስለ ተዋጡት ያወራዋል። ሰውየው በአንድ ጊዜ ቁጭ ባለና የ7ቱን ታሪክ ፈታለት። 7 የጥጋብ ዓመት 7 የረሃብ ዓመት አለው። እና አሁን አንድ ምክር ልምከርህ አለው። አዎ ከ5 እጅ አንደኛውን እጅ መሰብሰብ ይጀምራል።
ረሃብ በምድር ላይ ከ7 ዓመት በኋላ ከባድ የሆነ ረሃብ ሊሆን ነው። 7 ዓመት ደግሞ ጥጋብ ሊሆን ነው አሉ። ለምሳሌ ከ500 ብር 100 ብር ያስቀምጣል። አታስበዋል። ለመብላትም ስለዛ ነገር አትጓጓ። ይሄ መልእክት ተደግሞ ነው የተነገረኝ። የዛሬ 3 ዓመት የሆነ መጽሐፍ እያነበብኩ የእግዚአብሔር ሰው ዳግ ይሄንን ነገር ይናገራል። ጥቂት የሆነ ነገር ማስቀመጥን አትዘንጋ ይላል። ይሄን ነገር ካለኝ በኋላ በጣም እያበርኩ ባለቤቴ ነይ ተንበርከክ ያልኳት አንድ ነገር ተገልጦልኛል፣ እግዚአብሔር እንዲያበራልኝ አሁንም እንጸልይ ብዬ መጸለይ ጀመርኩ። ከዛ በጣም የሚገርመው ነገር ሰውየው ከ5 እጅ አንዱን እጅ በጣም የሚገርም ነው። ከ5 እጅ እኮ 3 እጅ ነበር መቀመጥ የነበረበት። 7 ዓመት ሙሉ ከ5 እጅ አንድ እጅ ነው የሚያስቀምጠው። የሚያስቀመጫ ቦታ አጣ። መጽሐፉን አንብቡት ይሉናል። ቦታ አጣ። ስንት እጅ እያስቀመጠ? አንድ እጅ እያስቀመጠ። በራቡ ዘመን ሰው ሁሉ ወዴት ነው የሚሄደው ብለህ ካልክ ወደ ተከማቸበት ወደ ዮሴፍ ይመጣል። አባጋት ዛሬ እግዚአብሔር እኔና እናንተ ለበረከት አድርጎናል። እጃችሁን ከፍ አድርጉና አሜን በል እባክህ። ከዛ ጌታ ሆይ ምንድነው ብዬ ስለው ትንሿን ነገር አትናቃት። አሃ ባንክ ቤት ከመጽሐፍ ቅዱስ ላይ ኮረጁት አልኩኝ። እዛው ተንበርክኬ እኛ ግን ባብሽ በቃ እስኪ ጠገብ ይበላል ብለን እንበላለን። የነገውን ጌታ አቃት ምን አትበል አትጨነቅ ደግሞ ይላል። እናጣቅሳለን። ባክህ ስለ ነገ ምን አትበል እንላለን። እንዴት እንደሚፈታ የኛ ነገር ጌታ ይወቅ። እየሰማህ ነው ያለው? አጠገቤ ያለውን ሰው ገብቶ ከሆነ ጀምር በለው። የገባው ከሆነ ሁለተኛ እንደዚህ አለኝ፣ ጥቂቱ ነገር እንዴት እንደሚበዛ ላሳይህ አለኝ። ኧረ እኔ አንቺ ቀረ ጸልይ፣ የሆነ ነገር እየተገለጠ ነው። እኔ ቃል ከተገለጠ ላብድ ነው በቃ ተንበርክኮ ነው ማለት። እግዚአብሔር ምስክሬ። አሁን ምን አለኝ? መጀመሪያ ጥቂቱን ነገር ምን በል አከማች አለኝ። አሁን ደግሞ ጥቂቱን ነገር ደግሞ እንዴት እንደምበዛ ላሳይ። በጣም የሚገርመው ነገር ጥቂቱ ነገር እንዴት እንደምበዛ ላሳይህ አለኝ። አሳየኝ ጌታ። አሁን እየመከረኝ እኮ ነው። እንዴት እንደምበዛ 5 አሳና 2 እንጀራ መጣ። ወደ እኔ መጡ። ሃሌሉያ። ወደ ማ መጣ? ወደ እኔ። ዛሬ ወደ እናንተ እየመጣ ነው። ይኸውና እግዚአብሔር እኔን ሲባርከኝ እናንተን ነው በሐሳብ የሚባርካችሁ። ከያዛችሁት በኢየሱስ ስም ትጠቀሙበታላችሁ። እጃችሁን ከፍ አድርጉና እግዚአብሔር ዛሬ ምከራኝ በሉ ባካችሁ። እየነገርኳችሁ ነው። መጀመሪያ ጥቂት ነገር አከማቹና ውጤቱን ታያላችሁ ወደሚለው ነገር ነው። እግዚአብሔር እንዴት እንደሚባርከው ላሳያችሁ ነው። ከዛ በኋላ እሺ አለ። ለማን ይሆናል አሉ ደቀ መዛሙርቱ። ጉደኞች ናቸው። ዮሐንስ ወንጌል ምዕራፍ 6 ጀምሮ አሙት 2 ዓሣና 5 እንጀራ 5 የገብስ እንጀራ ለማን ይሆናል አሉ። ሊያደርግ ያለውን ያውቃል። አቺ እጅ ላይ ምን እንዳለ ባላውቅም ያንን ነገርሽን በጌታ በኢየሱስ ስም ያንን ነገርህን እግዚአብሔር ቢልጌት ያደርገዋል። እኔ እጅ ላይ ዛሬ እግዚአብሔር ታምራት ያደርጋል የሚል ሰው ጮህ አሜን ይበል። ለአንድ ሰው ያዘውና በእጅ ላይ እግዚአብሔር ያለውን ይባርካል በለው እባክህ። ወይኔ የሆነ ሰው ዛሬ ታሪኩ በዚህ ቃል ተቀየረ። ተገቢ ያለውን ሰው ትንሹን ጥቂቱን ነገር እግዚአብሔር ይባርካል በለው እባክህ። ቀኝ እጃችሁን አንሱ። እግዚአብሔር ብሎኛል። እጃችሁ ላይ እነዚህ ጥቂት የሆኑ ነገሮች መከማቸት ይጀምራሉ። ታሪካችሁን እግዚአብሔር ይቀይረዋል። ኢየሱስ ክርስቶስ ደምና ኃይል አሜን ብዬዋለሁ። ለምንድን ነው እግዚአብሔር አምጡት ብሎ የባረከው ብዬ ሳስብ እነዚህ ሰዎች አይደሉም። መኪና መሸከም አይችልም። እዛው ላይ ቢባረክ እየሰማኝ ነው። መኪና ላይ ቢቀመጥ ስንት ሺህ ህዝብ ነው? 5000 ልጆች። አንዱ 4 ቢኖረው፣ አንዱ 3 ቢኖረው፣ አንዱ 2 ቢኖረው፣ አንዱ 8 ቢኖረው አስበዋል። ደግሞ ሴቶች እናቶች አሉ። 5000 አባወራ 5000 እናቶች ቢሆኑ ባይኖሩም ግፋ ብል በትንሹ ስንት ሰው 30,000 ህዝብ ቢሆኑ 30 በቃ በትንሽ ብትፈልግም 50 አድርጎ አንተ መብት ነው። ግን የእግዚአብሔር ነገር ማብራሪያ እንጅሩ ነገት በቃ ማብራሪያ የለውም። የኔ አባት ኢየሱስ ጌታ ነው። ልታብራራው አትችልም። አሜን ብለህ ብቻ መቀበል ነው። ዛሬ የሆነ ሰው ማብራሪያ የሚፈልግ እኔ አይደለም። አሜን ብሎ የሚፈልግ ካለ አሜን ብሎ ይሆንለታል። እዛ መሶቡን ያዙና አባቶይ አመሰግንሃለሁ
በቃ ባርከው አለ። እዛም ይሰጣል፣ እዛም ይሰጣል፣ እዛም ይሰጣል። ልታብራራው አትችልም ማለት ይሰማኝ። ምን ልትል አትችልም፣ ልታብራራው አትችልም። እዛም ይሰጣል፣ እዛም ያልቅ፣ እዛም ይሰጣል። ሰዎቹ ሲቆርሱት ነው ዝም ብሎ የሚባረከው። ለካ ስትቆርሰው ነው ዝም ብሎ ይሄዳል፣ 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 ይሄዳል። ከዛ በጣም የሚገርመኝ ነገር መጀመሪያ ስንት መሶብ ነበረ? አንድ መሶብ። መጨረሻ ስንት መሶብ ተረፈ? አታብራራውም። እና ምን ልል ፈልጎ ነው? እግዚአብሔር እንደዚህ ይለኛል ለሚሰማኝ፣ ለኔም ስለመከረኝ በእጅ ላይ ያለውን ነገር አትናቀው፣ አከማቸው፣ ሰብስበው። እግዚአብሔር ምስክሬ ነው። ይኸውላችሁ እናንተ ሰዎች 10 ሳንቲም ከሆነ ማስቀመጥ ጀመር። እሱን እንዳትመለከት። ያንን ነገር ወደ ትሪሊየን እግዚአብሔር ይቀይረዋል። እጃችሁን ከፍ አድርጉና በእጄ ላይ ያለውን አልንቅም በል እባክህ። ከዛ በጣም የሚገርመኝ ነገር ሰብስቡ አላቸውና አከማቹ የሚል ቃል አለ። ወደ አንድነት አምጡ አለ። እንዳይበታተን አምጡት አለ። እንዳትንቁ፣ ተፈርፍሯል ብለህ እንዳትንቀው ቃሉ ነው የሚለው። የተፈረፈረ በልቶ የጠገበ 12 መሶብ መጣና ወደ አንድነት አከማቹ እንዳይበታተን። ሁለተኛ ነገሥት ምዕራፍ 4 ነብዩ ሚስት ጋር ወሰደኝ። ይሄ ሁሉ ሌሊት ነው። ይሄው በሕያው በእግዚአብሔር ፊት ሌሊት ነው። ሌሊት ላይ ነው ይሄንን ሁሉ ድምጽ የምሰማው። ከዛ በኋላ እየጸለይኩ አንድ ነገር ልንገራችሁ። እግዚአብሔር ልክ ድምጽ ሲያመጣ ዝም ብላችሁ አትጩ። ቆም በሉና ምን እያለ ነው? ወይ በልብ ጻፍ፣ ወይ በስክሪፕቱ ጻፍ። ከዛ አንድ ነገር ያሰፋው። ከዛ ወሰደኝና በጣም ይገርመኝ ነገር አትናቀው ያለኝን ነገር እኮ ላሳያችሁ ነው። እናንተ የምታውቁት ድሮ ታውቁት፣ ይሄን ቃል ግን ዛሬ አታውቁትም። እኔ በሌላ መገለጥ ነው የምነግርህ። ኢየሱስ ጌታ ነው። አንተ ስለዛች ሴት ነብዩ ዘይት ምናምን፣ እኔ ግን አሁን አንድ የሆነ እስከ ዛሬ ያልሰማውን ሚስጥር እዛው እነግርሃለሁ። ዛሬ በጌታ በኢየሱስ ስም ጩውና አሜን በል እባክህ። አጠገብ ያለውን ነገር በእጅ ላይ ያለውን አትናቅ በለው እባክህ። ምን አለሽ አላት። ትንሽ ማሰሮ ዘይት፣ ትንሽ ማሰሮ ዘይት። ናቀችው። ምን ትንሽ ማሰሮ ዘይት። አሁን ትንሹን ነገር ሰዎች መገልበጥ አልጀመሩ። ገብተዋል? ስለ ማከማቸት ነው እያወሩ ያለው። ትንሹን ነገር ሰው ማከማቸት አልጀመረም። ትንሹን ነገር አብሮ መብላት ነው የጀመረው። እና እዚህ ጋር ትንሽ አላት። እሺ እንደዚህ አላት። የመጀመሪያው ነገር አላት ከጎረቤቶችሽ ባዶ ማዘጊያ ምን በይ ሰብስቢ፣ ግን ምን አትበይ፣ አታሳንሽ የሚል ቃል አለ። ብዙ ሰው ያነሰ ነገር ነው የሚወደው። እቺ ብር አሁን ምን ትሰራለች? እቺ ነገር አሁን እሷ ምን ታደርጋለች? እቺ ዘይት አሁን ምን እያለ ነው ያለው አላለ። አሁን እኛ ትንሹ ነገር ፎቅ እንደሚሰራ፣ ትንሹ ነገር ሚሊዮነር እንደሚሆን፣ ትንሹ ነገር ቢልጌት እንደሚሆን አናምንም። እሷ ላይ ምና ትንሽ ነገር ነው፣ ግን ምን በይ ያንን ዘይት ንቀሽ። አማርኛው እንደዚህ ነው። ያንን ዘይት ንቀሽ ማሰሮ ካሳነሽ እኔ የለውበትም ነው። ሁለተኛ ቆይሽ ከዛ ምን በይ አለ አታሳንሽ ብሎ የመጨረሻ ንግግር ምንድነው የተናገረው? በርሽን ዝጊ፣ ወሬ አታብዢ፣ አትበይ፣ ይሄን አይል አለኝ አትበይ፣ እንዲህ ያደረኩ ነው ብላሽ ንፋስ አታስገቢ። የኛ ሰው እኮ የሆነ ነገር ትንሽ ካለ ይቀባጥራል። ዝጋ። የትኛውን? በርሽን ምን በይ ዝጊ። ከዛ ከዘጋች በኋላ ዝም ብለሽ አንቆርቁሪ፣ ወሬ ተይ። እንደዚህ ደርሻለሁ አትበይ፣ እንደዚህ ነገር እየሆነ ነው አትበይ። ለሟርተኛ አታውሪ፣ ለቅናተኛም አታውሪ፣ ለወረኛም አታውሪ። ዝጊና ነገ ወይ ብርሃን ባንክ ሂጂና ወይ ንግድ ባንክ ሂጂና ግን ዝም በይ። አሁን እየገባ ይመስለኛል። ዝም ብላሽ ምን በይ አንቆርቁሪ። መቼ ስታገኝ፣ መቼ ሳትጨነቂ፣ ሳትጨናነቂ እያለ ነው። ዘና ብለሽ የማከማቸትን ሕግ ከተማርሽ፣ የማከማቸትን ሕግ ከተማርክ አዛ አንቆርቁሪ። አሁንስ መልሱን ደግሞ ነይና ንገሪ። የእግዚአብሔር ሰው
ግን በጣም ያሳዝነኝ ነገር በጣም የቆመው መቼ ነው ታውቃለህ? ማደጊያው ሲጠፋ ግን ዝም ብሎ ታንቆረቁር ነበረ። ያለ ከተማ ሁሉ ማደጊያ ቢኖር ዘይቱ አይቆምም። እኔ ዛሬ የሆነ ሰው በጌታ በኢየሱስ ስም ጥቂቱን ነገር በማከማቸት እግዚአብሔር እንዲባርክ እኔ ዛሬ በሕይወት ላይ ትንቢት ተናግሬያለሁ። በጌታ በኢየሱስ ስም በእጃችን ላይ ያለውን እግዚአብሔር ይባርካል የሚል ጮህ አሜን ይበላይ ባከ። ይሁን ዝም ብለህ ታስቀምጣለህ፣ የት እንደሚደርስ በረከቱን አታውቀውም። በጌታ በኢየሱስ ስም ጥቂቷን ነገር ማከማቸት የጀመረ ሰው አሁን አለ። ዛሬ እየሰጠኋችሁ ነው። ጩሁና አሜን በል ባክህ። እጃችሁን ከፍ አድርጉና እግዚአብሔር ሆይ በእጄ ላይ ያለውን ነገር አልቀውም በል ባክህ። ብዙ ሰዎች ከአቅማቸው በላይ እነሱም አይበሉ ልጆቻቸውም አይበሉ። ከዛ ሰዎቹ 24 ሰዓት ይሰራሉ፣ 12 ሰዓት ይሰራሉ፣ 12 ሰዓት እንቅልፍ ያጣሉ። መረት ለወደደ ለሮጠም አይደለም ከሚምር ከእግዚአብሔር ዘንድ ነው። ይህን መርህ ከተከተልክ ሳትጨናነቅ ዝም ብለህ ማንቆርቆር ስትጀምር እግዚአብሔር አምላክ በእጅ ላይ ያለውን በታምራት ይቀይረዋል። እጃችሁን ከፍ አድርጉና ጌታ ሆይ ትችላለህ አምናለሁ በሉ ባካችሁ። እጃችሁን ከፍ አድርጉ። እግዚአብሔር ሆይ በሉ መክረኸኛል፣ አምናለሁ፣ ታምራት ይሆናል በሉ። ድገሙ። እጃችሁን ከፍ አድርጉና አምናለሁ፣ ታምራት ይሆናል በሉ። አልሰማውም። ድገሙት። አምናለሁ፣ ታምራት ይሆናል በሉ። ለአንድ ሰው ያዘውና በእነዚህ እጆች ላይ ከዛሬ ቀን ጀምሮ እግዚአብሔር ታምራት ማድረግ ይጀምራል በሉ። የመጨረሻ ሙሴ ወንዝ ዳር ቆሞ እስራኤላውያን እየሮጠ ሲመጣበት እግዚአብሔር እንደዚህ አለው፣ ምን ትጮህብኛለህ? እጅ ላይ ያለው ምንድነው አለ። እጅ ላይ ያለው ምንድነው? እጅ ላይ ያለው ምን በል አንሳ። ዛሬ የሆነ ሰው እጁ ላይ ያለውን አይበላም። እጁ ላይ ያለውን የሆነ ነገር ያስቀምጣል፣ ጨርሶ አይበላም። እግዚአብሔር ታምራት ያደርግለታል። እጁን ልክ ሲያነሳ ዮርዳኖስ ተከፈለ። ይህንን ምክር ከሰማ ይጠቅምሻል። እኔን የመከረኝ ጌታ ስለሆነ በጌታ ፊት ነው ማለት ነው። ይሴው ሸጠች፣ ዕዳዋን ከፈለች። ከዛም ለራሷም ለልጆቿም ምግብናው ቀጠለ። ብዙ ጊዜ የውሃ ጠብታ ምን ይሰብራል ይባላል? ድንጋይ። እንግዲህ ብዙ ጊዜ የምንንቀው ነገር ታሪክ ይቀይራል። ይሄን መርህ ዛሬ ከተላለሁ የሚል ሰው እጁን ከፍ ያርግ። ጌታ ሆይ እንደምትረዳኝ አምናለሁ በሉ። ጌታ ሆይ በሉ። ከዛሬ ጀምሮ የመከርከኝ ምክር ቤቴን ሕይወቴን ይቀይረዋል በሉ። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው በሉ። በወንዝ ዳር እንደተተከለ ፍሬዋንም በየጊዜው እንደምትሰጥ ሙቀት ሲመጣ እንደማይሰጋ እንደማይፈራ ፍሬው ፍሬ እንደሚያፈራ እኔ እንደዛ ነኝ በሉ ባካችሁ። በጌታ በኢየሱስ ስም ይሁንባችሁ፣ ይሆነብን። እጃችሁን ከፍ አድርጉና አሜን በሉ። እሺ፣ አሁን በራሳችሁ ጥረት ሳይሆን በእግዚአብሔር ምክር ስለሆነ እግዚአብሔር ያላችሁን ሰምታችሁ ማድረግ ስትጀምሩ እግዚአብሔር ታሪካችሁን ይቀይራል። ይሄን ነገር ስታደርጉ ግን ካልኩሌሽን ውስጥ አትግቡ። አሁን ገንዘብ ዋጋ የለውም፣ የሆነ ነገር በገዛ ይሻላል፣ እዛ ውስጥም አትግባ። ካልኩሌሽን አታድርግ። የተናገረኝ እግዚአብሔር ነው በል። ታሪክን እግዚአብሔር ይቀይረዋል። ለዚህ ለመከረን ለእግዚአብሔር እልልታ ጭብጨባ እናመጣለን።